በኢትዮጵያ ማህበራዊ ሚዲያ ታሪክ ውስጥ ታይቶ የማይታወቅ አዲስ የዲጂታል ማዕቀብ እየመጣ ይሆን? በተለይም በቲክቶክ ላይ ለእይታና ለጊፍት ተብለው የሚበረከቱ አደገኛ ሙከራዎች፣ የሰውነት ማሰቃየት ድራማዎችና አስነዋሪ ፕራንኮች ላይ ከፍተኛ ቁጥጥር ሊደረግ መሆኑን የሚጠቁሙ መረጃዎች እየወጡ ነው። ጥያቄው ግን ለምን አሁን? ከቅርብ ጊዜያት ወዲህ በቲክቶክ ላይ የምናያቸው ትዕይንቶች ከቀልድ አልፈው ወደ ማህበራዊ ቀውስ እያመሩ መጥተዋል። ዛሬ ላይቭ ገብቶ ጭንቅላቱ ላይ ዱቄት የማይነሰንስ ጭቃ ውስጥ የማይገባ ወይም በማያውቀው ሰው ትዕዛዝ ክብሩን ዝቅ የማያደርግ ቲክቶከር ማግኘት ብርቅ እየሆነ መጥቷል። ይህ የክብር ሽያጭና የዲጂታል ለማኝነት መልክ የይዘት ፈጠራ ትርጉሙን አጥፍቶታል። ዓለም አቀፉ የቲክቶክ አስተዳደርና የዲጂታል ደህንነት ተሟጋቾች የሰውን ልጅ ስብዕና የሚያሳንሱና ለትውልድ አደገኛ አርአያ የሚሆኑ ይዘቶች ላይ የድብቅ ማዕቀብና የገቢ ምንጭን የማገድ እርምጃዎችን መውሰድ መጀመራቸው ይነገራል። ሰላም ጤና ይስጥልኝ። መረጃን በወግ እውነትን በምርምር የምናቀርብበት ወግና እውነታ ነው። በዛሬው ልዩ ዝግጅታችን ይህ እየመጣ ነው የተባለው ማዕቀብ ዝርዝር ይዘቱ ምን እንደሆነ፣ ወጣቱ ቫይራል ለመውጣት ሲል ለምን የሞራል መስመሩን ጥሶ እንደወጣና በሺዎች የሚቆጠር ሳንቲም የምንረጭለት የውርደት ድራማ ከጀርባው ያለው ሳይኮሎጂና የትኩረት ንግድ ሚስጥር እስከየት እንደሚዘልቅ በጥልቀት እንመረምራለን። እስከ መጨረሻው አብራችሁን ቆዩ። ቲክቶክ ላይ ላይቭ መግባት ዛሬ ትርጉሙ ተቀይሯል። ትላንት ዕውቀት የሚጋሩበት መድረክ የነበረው መተግበሪያ ዛሬ ሰዎች ራሳቸውን ለገንዘብ ብለው የሚያሰቃዩበትና ተመልካች ደግሞ ጊፍት እየረጨ ስቃያቸውን የሚጋትበት የዲጂታል ሮማንያ መድረክ ሆኗል። አካላዊ ውርደት፣ ራስ ላይ ዱቄት ማፍሰስ፣ እንቁላል መስበር ወይም በጭቃ መለወስ የዕለት ተዕለት ተግባር ሆነዋል። ብዙዎቹ ቲክቶከሮች ኑሮ ተወዷል፣ ስራ የለም የሚል ምክንያት ያቀርባሉ። ነገር ግን እውነታው ከዚህ የጠለቀ ነው። ይህ የአቋራጭ መንገድ ሱስ ነው። በቀን 8 ሰዓት ሰርቶ ጥቂት ብር ከማግኘት ይልቅ ለደቂቃዎች ዱቄት ተነስንሶ ሺዎችን ማግኘት የሚመርጥ ትውልድ እየተፈጠረ ነው። ይህ ፈጣን ገንዘብ ግን የረጅም ጊዜ ስብዕናን ገድሎ የሚመጣ መሆኑን የዘነጉት ይመስላል። በዚህ ዓለም ውስጥ ትልቁ ንብረት ትኩረት ነው። ትኩረት ለማግኘት ደግሞ ተራ መሆን አያዋጣም። አስደንጋጭ መሆን ግድ ይላል። እዚህ ጋር ነው የቫይራል ሱስ የሚጀምረው። ዛሬ ብዙዎች ራሳቸውን የሚጠይቁት ምን ባደርግ ጠቃሚ ነገር አቀርባለሁ ብለው ሳይሆን ምን ባደርግ ብዙ ኮሜንትና ሼር አገኛለሁ ብለው ነው። የቲክቶክ አልጎሪዝም ደግሞ ክርክር፣ ጠብ፣ ውርደትና ድንገተኛ ክስተቶችን ይወዳል። ስለዚህ ዝነኝነት የጠማው ወጣት ሆን ብሎ አስነዋሪ ነገር ይናገራል፣ በቤተሰቡ ላይ ድራማ ይሰራል፣ ወይም ደግሞ በማህበረሰቡ ዘንድ የማይደፈረን እሴት ይነካል። ሌላኛው ቫይራል የመውጫ ዘዴ የውሸት ድራማ ነው። ብዙዎች ባልና ሚስት ሆነው ሳለ እንደተጣሉ አንዱ አንዱን እንደከዳው ወይም ደግሞ ትልቅ አደጋ እንደደረሰባቸው አስመስለው ቪዲዮ ይሰራሉ። ተመልካቹ በእውነተኛ ስሜት ተገፋፍቶ አይዟችሁ ሲል ወይም ሲፈርድ፣ እነሱ ግን ከጀርባ ሆነው እይታ ይቆጥራሉ። ይህ የውሸት ህይወት ተመልካቹን ከማታለል ባለፈ የሰው ልጅ እውነተኛ ስሜት ዋጋ እያሳጣው ነው። ሰዎች ይህም ውሸት ሊሆን ይችላል ብለው መጠራጠር ሲጀምሩ ነገ በእውነት ለተቸገረ ሰው የሚዘረጋ እጅ ይጠፋል። እስቲ አንድ እውነታ እንነጋገር። አንተ ስክሪን ላይ አንድ ቲክቶከር ጭቃ ውስጥ ሲንከባለል ስታይና ላይክ ስታደርግ ጊዜህም ብቻ ሳይሆን ገንዘብህንም እየሰጠህ ነው። የቢዝነስ ስሌቱ ቀላል ነው። አንተ በቆየ ቁጥር ቲክቶክ ማስታወቂያ ያሳያል። ጊፍት ስትገዛ ደግሞ ኩባንያው ከግማሽ በላይ ትርፍ ይወስዳል። ያ ጭቃ ውስጥ የተንከባለለው ሰው የሚደርሰው ፍርፋሪ ነው። ይህ ማለት ተመልካቹም ሆነ ተዋንያኑ የዲጂታል ባርነት ሰለባዎች ናቸው። ይህ ሁኔታ በሀገራችን ላይ የሚያመጣው ትልቅ አደጋ የስራ ባህል መበላሸት ነው። አንድ ታዳጊ ወጣት ነገ ኢንጂነር ወይም ዶክተር ለመሆን ከመመኘት ይልቅ እንዴት ቫይራል እወጣለሁ የሚል ህልም ብቻ ካለው ሀገር ወዴት እያመራች ነው? ክብር የሚገኘው በላብና በጥረት ነበር። ዛሬ ግን ክብር በተከታይ ብዛት እየተለካ ነው። ቲክቶክ ላይ ተሳድቦ ወይም ተዋርዶ የሚታወቅ ሰው በገሃዱ ዓለም እንደ ጀግና ሲታይ፣ በትጋት የሚሰራው ወጣት ግን ፋራ ተብሎ የሚናቅበት ሁኔታ እየተፈጠረ ነው። ይህ የእሴት ግልበጣ ህብረተሰቡን ከውስጥ የሚበላ ምስጥ ነው። ጦርነት መሆኑን ልብ ልንለው ይገባል። ቲክቶክና መሰል የማህበራዊ ሚዲያ መተግበሪያዎች የተሰሩት የሰው ልጅ አእምሮ
በዶፓሚን ሱስ ለመጥለፍ በሚያስችል መንገድ ነው። አንድ ቲክቶከር አንድ ጊዜ ቫይራል ሲወጣና በሺዎች የሚቆጠር አድናቆት ወይም ስድብ ሲዘንብለት አምሮ ያንን ደስታ በድጋሚ ለማግኘት ይሻል። ይህ ጥም ደግሞ ከጊዜ ወደ ጊዜ መጠኑ እየጨመረ ይሄዳል። ዛሬ ጭንቅላቱ ላይ ዱቄት ያፈሰሰ ሰው ነገ ተመልካቹን ለማርካት ከዚያ የከፋ ነገር እንዲያደርግ በውስጣዊ ስሜቱ ይገፋፋል። ይህ የቫይራል እስረኝነት ሰዎችን ከራሳቸው ማንነት አውጥቶ ወደማያውቁት የማህበራዊ አዘቅት ውስጥ ይከታቸዋል። ብዙዎቹ በቪዲዮ ላይ ስታዩዋቸው ሳቂታና ደስተኛ ቢመስሉም ካሜራው ሲጠፋ ግን ከራሳቸው ጋር የሚጣሉ በጭንቀት የተሞሉና የማንነት ቀውስ ውስጥ የገቡ ናቸው። ምክንያቱም ዝነኝነታቸው የተገነባው በእውነተኛ ስብዕናቸው ላይ ሳይሆን ሰዎች እንዳይውላቸው በፈጠሩት የውርደት ጭንብል ላይ በመሆኑ ነው። ወደ አልጎሪዝሙ ሚስጥር ደግሞ ጠጋ ብለን እንይ። የማህበራዊ ሚዲያ ስልተ ቀመሮች ወይም አልጎሪዝሞች የሚመገቡት የሰው ልጅ ስሜት ነው። አንተ በአንድ አስደንጋጭ ቪዲዮ ላይ ለረጅም ሰከንዶች ትኩረት ሰጥተህ ስታይ አልጎሪዝሙ ይህ ሰው እንዲህ አይነት ይዘት ይወዳል ብሎ ይመዘግባል። ከዚያም በሺዎች የሚቆጠሩ መሰል የውርደት ቪዲዮዎችን ወደ ስክሪንህ ያመጣልሃል። በዚህ ሂደት ውስጥ እኛ ተመልካቾች ሳናውቀው የዚህ ቆሻሻ ይዘት አምራቾችና አከፋፋዮች እየሆንን ነው። ለምንድን ነው እንዲህ አይነት ቪዲዮዎች የሚበዛው ብለን እንጠይቃለን። መልሱ ያለው በእኛው የእይታ ምርጫ ውስጥ ነው። እኛ ቁም ነገር ያለው ነገር ላይ ትኩረት ባደረግን ቁጥር እነዚህ የውርደት ድራማዎች ገበያ ያጣሉ። ነገር ግን ለውርደቱ ጊፍት በሰጠንና በኮሜንት ባበረታታን ቁጥር ብዙ ወጣቶች ከስራ ይልቅ ይህንን የውርደት መንገድ እንዲመርጡ ግፊት እያደረግንባቸው መሆኑን መዘንጋት የለብንም። ሌላው ትልቁ አሳሳቢ ጉዳይ ደግሞ ይህ ሁኔታ በልጆቻችንና በታዳጊዎች ላይ እያሳደረ ያለው ተጽዕኖ ነው። ዛሬ ቲክቶክ ላይ የሚታዩት ድርጊቶች ነገ የማህበረሰባችን መደበኛ ባህሪያት የመሆን አዝማሚያ አላቸው። አንድ ታዳጊ ወጣት በስልኩ ስክሪን ላይ የሚያየው ሰው ተሳድቦ ወይም ራሱን አዋርዶ ተከታይና ገንዘብ ሲያገኝ ሲመለከት የሞራል እሴቱ ይናጋል። ለምን እማራለው? ለምን ስለፋለው? የሚል ጥያቄ በውስጡ ይፈጠራል። በትጋት ሰርቶ መለወጥን እንደ ፋራነት፣ ተዋርዶና ተሳድቦ መክበርን ደግሞ እንደ ብልህነት የሚቆጥር ትውልድ ከተፈጠረ የሀገር የወደፊት ተስፋ አደጋ ላይ ይወድቃል። ይህ የዲጂታል ለማኝነት መልክ ልመናን ከመንገድ ወደ ሳሎን፣ ከችግር ወደ ዝነኝነት ጥም ቀይሮታል። ትላንት የቸገረው ሰው እጁን ለምጽዋት ሲዘረጋ እናዝንለት ነበር። ዛሬ ግን በጤናው በሙሉ አካሉና በወጣትነቱ ራሱን እያዋረደ ሳንቲም የሚለምነውን ሰው ጀግና እያልን መጥራታችን የማህበራዊ ህሊናችንን መታመም ያሳያል። በመሆኑም አሁን እየመጣ ነው የተባለው ማዕቀብ ከቴክኒካዊ ቁጥጥር ባለፈ ትልቅ ትምህርት ሊሆነን ይገባል። ቲክቶክ ይዘቶችን ማጣራት መጀመሩ ጥሩ ቢሆንም እውነተኛው ለውጥ ግን የሚመጣው ከእኛ ነው። መረጃን በወግ እውነትን በምርምር የምናቀርብበት ወግና እውነታ ዛሬም የሚያሳስበው የቴክኖሎጂው እድገት ሳይሆን የሰው ልጅ የሞራል እድገት ነው። ዲጂታሉ ዓለም ልክ እንደ ቢላዋ ነው። ዳቦ ልንቆርጥበት ወይም ራሳችንን ልንጎዳበት እንችላለን። ምርጫው የእኛው ነው። የሰው ልጅ ክብር ከምንም በላይ ዋጋ የምንሰጥበት፣ ጥራትን ከግርግር የምናስቀድምበትና ዲጂታል ማንነታችን ከገሃዱ ማንነታችን ጋር የሚታረቅበት ጊዜ አሁን ነው። በመጨረሻም ማዕቀብ መጣል መጣ ትልቁ ማዕቀብ መኖር ያለበት በራሳችን ህሊና ውስጥ ነው። ቴክኖሎጂውን ልንከለክል አንችልም። ነገር ግን ለክብራችን ማዕቀብ ማበጀት እንችላለን። ተመልካች ሆይ ውርደትን አታበረታታ። ለውርደት ድራማ የምትሰጠው እያንዳንዱ ጊፍት ያንን ሰው የባሰ ጥልቅ ውስጥ እየከተተው መሆኑን እወቅ። ይህንን የምትሰሩም ብትሆኑ ቪው ያልቃል፣ ገንዘብም ይጠፋል። ነገ ልጆች ፊት፣ ማህበረሰብ ፊት ቀና ብለ እንድትሄድ የሚያደርግ ዛሬ የምትሰራው ስራ እንጂ በዱቄት የተለወሰ ፊት አይደለም። እኛ በወግና እውነታ የምናምነው ዲጂታሉ ዓለም ዕውቀት የምንገበያይበት እንጂ ክብራችንን የምንሸጥበት መሆን የለበትም ብለን ነው። የዛሬው ወጋችን ይህንን ይመስል ነበር። እናንተስ በዚህ ማዕቀብ ዙሪያ ምን ትላላችሁ? ቲክቶክ ላይ የሚታየው ውርደት መቆም አለበት? ሐሳባችሁን ኮሜንት ላይ አጋሩን። መረጃን በወግ እውነትን በምርምር ማግኘታችሁን ለመቀጠል ሰብስክራይብ ያድርጉ። ሰላም ለኢትዮጵያ።